አዳዲስ ክስተቶች የህይወት ልዩ መገለጫዎች ናቸው። ከተለመደው የኑሮ ዘይቤ ስትለይ ውስጥ ሊረበሽ፣ ቅር ሊለው፣ ምናልባትም የሚገጥሙ ፈተናዎች ሊያስጨንቁ፣ የሚጠብቁ ውጣ ውረዶችም ሊያሳስቡህ ይችላሉ። እነዚህ ግን አዲስ ከባቢ እንዳትላመድና ከተለየ የህይወት ጉዞ ሊያቅቡህ አይችሉም። አንተ ብቻ ያያቸው መዳረሻዎች ከነዚህ ፈተናዎች የተለዩ አልነበሩም። አዲሱ ከባቢ ለአዲስ ፈተና ማጋለጡ ሙሉ ነው። የሄድክበት ሁሉ አልጋ በአልጋ ላይሆን ይችላል። የፈለግከው ሁሉ ቀርቦልህ የሚጠቅምህን አግኝተህ ጉዞ እስከምትጀምርም ጊዜ ሊወስድብህ ይችላል። እንዲሁ ተመችቶ ሁሉ ባለበት ሆኖ ግን አንዳች የሚቀየርና የሚያድግ ነገር የለም። አዎ ጭግናዬ፣ ስንብትን ልመድ። መጥፎ ልማዶችህን መለየት ልመድ። ጎጂ እይታዎችህን መጣል ልመድ። ባላመንክበት አለመጓዝን ልመድ። ከተለየ ከባቢ ጋር ራስህን ማስማማት ልመድ። ከአዳዲስ ውሳኔዎችህ ጋር ተስማማ። የተለየ ነገር ለማግኘት ወደ ከፍታው ለመጓዝ ጠንካራ የውሳኔ ሰው ሁን። ስንብትን በመልመድ ለአዲስ መንገድ ራስህን አዘጋጅ። እንኳን ለተሻለ ኑሮ ይቅርና ሕይወትን በሙሉ የምትሰናበት ጊዜ ስለመኖሩ አስታውስ። ውጣ ውረድ ባለበት ምድር የተለመዱ ነገሮችን አለመሰናበት አይቻልም። ለውጥና እድገት፣ ከፍታና ዝቅታ፣ ማግኘትና ማጣት በሚፈራረቁበት ሕይወት ለአዲስ ለውጥ ራስን ማዘጋጀት ያስፈልጋል። ልብህ ካልወሰነ፣ አንጀትህ ካልቆረጠ፣ ጨከን ካላልክ ስለ አንተነትህ እውነተኛ ኃይል ልታውቅ አትችልም። አዎ፣ ብዙ አደጋ ይጋረጥብህ። ለፈተናዎች ተጋለጥ፣ ስቃይ ይብዛብህ። ነፃነትህን ፈልገህ ዘላቂ ምቾትን መርጠህ ግን ሁሉን የመቋቋምና የማለፍ ብርቱ ኃይል እንዳለህ እወቅ። የተለየ መንገድ በመረጥክ ቅጽበት ብዙ የምታጣቸውና የምትለያቸው ሰዎች እንዲሁም ልማዶች አሉ። የልዩነትህ ውጤትም ለተሻለ ነገርና ለአመርቂ ውጤት ነው። ባለህበት ቦታ ነገሮች የማይቀየሩ ከሆነ መተው ያለብህን መተው፣ መለየት ያለብህን መለየት፣ እንዲሁም ማቆም ያለብህን ማቆም ይኖርብሃል። ስንብት ከባድ እንደሆነ ግልጽ ነው። ትርጉም ከሌለው ቆይታና ከውጤት አልባ በላይ ግን አይከብድም። ባለህበት ሆነ ተፈጥሮ የምታድልህ፣ ሰውነትህ የሚለግስህ ብርቱ ኃይል ይኖራል። ይህም አዲስን ተግባር ትላመድ ዘንድ፣ የተሻለ ከባቢን እንድትፈጥር፣ ከፍ እያልክ እያደግ እየተቀየርክ እንድትሄድ ያደርግሃል። አጉል ልማድህን መሰናበት ልመድ። የማይጠቅሙ ሰዎችን የመለየት ድፍረት ይኑረ። አሉታዊ እሳቤዎችህን የመተው ልማድ አዳብር። በአዲስ እርምጃ አዲስ ከባቢን ፍጠር። አንዳንዴ እንዲጠቀም የምትፈልገው፣ ለውጥን የምትመኝለት፣ ችግሮቹን ለመቅረፍ የምትጥርለት ሰው እጅግ አስቸጋሪ ሁኔታ ውስጥ ይከትሃል። እያሰብክለት ይወቅስሃል። እየተንከባከብከው ምንም ነገር አይጥመውም። መልካሙን ብትመኝለትም ብትጨነቅለትም ለአንተ ሐሳብ ምንም ግድ የለውም። በራሱ ላይ ሙሉ ስልጣን እንዳለው ብትነግረውም አይሰማህም። ሊረዳህ ፈቃደኛ አይሆንም። ውስጡ የተሰገሰገው አሉታዊ ሐሳብ ያንተን መልካም ሐሳቦች ውጦ ያስቀራቸዋል። በዚህ ሰዓት ትግሉን ማቆምና ሰውየውን መተው መቻል ትልቅነት ነው። አዎ ጀግናዬ፣ የማይፈልገውን ተወው። ካልተረዳህ ብዙ አትድከም። ሲገባው ይገባዋል፣ ካልገባውም እንዳይገባው ፈልጎ እስከሆነ ድረስ እርሳው። ምንም የማይፈልግን ውስጡ በተቃርኖ ሐሳቦች የተሞላን፣ የለውጥ እይታዎች፣ የእድገት ሐሳቦች የማይጥሙትን፣ መልካም ሐሳቦች ህመሙ የሆኑትን ሰው ከመራቅ ውጪ ሌላ የሚበጅ ተግባር አይኖርም። ተስፋ መቁረጥ ይጋባል፣ ማማረር ይተላለፋል፣
በትንሹም በትልቁም ማለቃቀስና ማሳበብ ክፉ አባዜ ነው፣ ይወረሳል። ሁሌም ሲያማርር ትሰማዋለህ። ማማረሩን እንዲያቆምና የተሻለ ቦታ ላይ እንዲገኝ ልትረዳው ስትሞክር ግን በፍጹም ሊሰማህ አይፈቅድም። ከጅምሩ ምሬት የሚባለው ነገር ከማንነቱ ጋር ተዋህዷልና ባይመቸውም አንሶ ላለመታየት እንደተመቸው አድርጎ እየኖረበት ነው። አዎ እርሱ ፍላጎቱና ምርጫው ነውና ሊከበርለት ይገባል። መለወጥ፣ ማደግ፣ ከፍ ማለት አልፈልግም፣ ያለውበት ተመችቶኛል፣ አትነካኩኝ፣ ሲነካኩኝና ሲያግዙኝ ሲያበረቱኝ አልወድም የሚልን ሰው ከመራቅ ውጪ ምንም የሚደረግ ነገር አይኖርም። ሁላችንም የፈለግነውንና የመረጥነውን የህይወት ዘይቤ የመኖር መብት አለን። በንቃት የተሞላ በመልካምነት የተቃኘ ዕለት ዕለት የተሻሉ ነገሮች የሚከወኑበት ባለራዕይና ህልመኛ በአዎንታዊ ሐሳቦች የታነጸ የፈለገውን በማሳካት የሚያምን የህይወት ዘይቤና መርህ ያለው ሰው መቼም ችግር ፈጣሪ ሆኖ አያውቅም። በዚህ ተቃራኒ የቆመ ከማሳበብና ከማማረር የዘለለ የሆነ ነገር ማድረግ የማይችል ዘወትር መንቀፍና መተቸት የሚቀለው መደበኛ ሰውን ጥሎ የማለፍና የመተው አቅሙ አለህና እርግፍ አድርገህ ተወው። በእርሱ ምክንያት ራስህን አታድክም። ሐሳብህ የሚስማማውን ድጋፍህን የሚቀበለውን አዎንታዊውንና ንቁውን ሰው ይዘህ ወደፊት ተጓዝ። ሐሳብህን ሙላ፣ ምኞትህንም አድርስ። ውሳኔ ማንም በሕይወት ያለ ሰው የሚያደርገው ነገር ነው። ለመወሰን ሀብት አያስፈልግም፣ ድፍረት አያስፈልግም፣ ፍርሃት አያስፈልግም፣ ጭንቀት አያስፈልግም። ምክንያቱም አለመወሰን በራሱ ውሳኔ ነውና። ውሳኔ ሲባል የግድ አዲስ ነገር ለመጋፈጥ መነሳት ብቻ አይደለም። በምትኩ አዲሱን ነገር ፈርቶ መቀመጥ በራሱ ውሳኔ ነው። ውሳኔ የግድ ኃላፊነት ለመውሰድ ቆርጦ መነሳት ብቻ አይደለም። ይልቅ ኃላፊነትን ወደ ጎን ትቶ ሌላውን ሰው ተወቃሽ ማድረግ በራሱ ውሳኔ ነው። የትኛውም ውሳኔ ጀብደኛ አሊያም ልፍስፍስ ሰበበኛ ሊያደርግህ ይችላል። አሁን ያለህበት ቦታ የጥርቅም ውሳኔዎች ውጤት ነው። ነገም እንዲሁ የምትደርስበት ስፍራ የቀጣይ ውሳኔዎች መዳረሻ ነው። የትም ብትሄድ፣ ምንም ቦታ ብትገባ፣ ከማንም ጋር ብትተባበር የማታመልጠው ነገር ቢኖር ውሳኔ ነው። አዎ ጀግናዬ፣ ከየትኛውም ድርጊት በፊት ለሚመጣው ገፍቶ ደግፎ ሕይወትህን አቅጣጫ ለሚያስይዘው ከስህተት ለሚታደግ በትክክለኛው መንገድም ለሚመራ ለውሳኔህ ተጠንቀቅ። ብዙዎች በስሜታዊነት በወሰኑት ውሳኔ የማይወጡት አዘቅት ውስጥ ገብተዋል። ብዙዎች ሰዎችን ላለማስቀየም በወሰኑት ውሳኔ ሕይወታቸውን በሙሉ የገዛ ሕሊናቸው ተወቃሽ ሆነው ቀርተዋል። ብዙዎች ባለማስተዋል፣ ባለማገናዘብ፣ ባለመረጋጋት በወሰኑት ውሳኔ ለከባድ ውድቀት ተዳርገዋል። የነገው ሕይወት በዛሬው ውሳኔ ላይ የተመሰረተ እንደሆነ በሚገባ ተገንዘብ። ሕይወት በውሳኔ የተሞላች ናት። ውሳኔዎችህም ለስኬታማ ጉዞ አይነተኛ ሚና ይጫወታሉ። ለዚህም ነው ከመወሰን በፊት ደጋግማ አስብ የሚባለው። ያለፈው አልፏል። ለመጪው የሕይወትህ ክፍል ግን በጥንቃቄ ወስን። አዎ፣ የትኛውም ውሳኔ የቀድሞ ታሪክህ ማብቂያ፣ ለአዲሱ መነሻ መንደርደሪያ፣ ለሚገጥሙ ፈተናዎች ድል መንሻ፣ ለቀጣይ ጉዞ ግብዓት፣ ለግብህም መንገድ ጠቋሚ መሆናቸውን እርግጠኛ ሁን። የነገው ሕይወትህ በዛሬው ውሳኔህ ላይ የተመሰረተ ነው። የውሳኔ ሰው ከሆንክ የተግባር ሰው የማትሆንበት ምንም ምክንያት የለም። በማወላወል ጊዜ አታጥፋ። ቶሎ ወስን። ኃላፊነት ለመውሰድም ራስህን አዘጋጅ። ራስህን ለመቀየር፣ ራስህን ለማሻሻል የማንም ግፊት አያስፈልግህም።
ውሳኔን ከምን ልጀምር ካልክ እንዳትወስን ከሚያደርጉ ነገሮች ዞር ለማለት ከመወሰን ጀምር። ቀጣዩ ውሳኔ የማንነት መለኪያ በመሆን ይቀጥላል። ከአንድ ውሳኔ ጀርባ ያለውን የተለየ ሕይወት ለመኖር ንቁና ዝግጁ ሁን። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ፣ ሁሉም ስለተሞከረ፣ ሁሉም ውስጥ ስለተገባ የሚጠፋ እውነታ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስት፣ ከመንገድ ቢያስወጣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክ ስም ቢሰጥህ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት ዛሬ ባለህ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻህንም እያሰብክ መዳረሻህንም እየመረመርክ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ በሁሉም ለመወደድ መጣር ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከ ዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። ጥሩ ነገር ክፍያ አለው። ዋጋ ያስወጣል። ጥረትን ይጠይቃል። መሰጠትን ይፈልጋል። መጥፎ ተግባርም እንዲሁ ዋጋ ያስወጣል። እጅን ያሳጥራል። አቅምን ያሳንሳል። ስሜትን ይገድላል። እምነት ኖሮ ማድረግ የምትችለው ነገር በበጎ ተግባር የኋሊት ምላሽ በመተማመን ነው። የትኛውንም ክፋትን የሚዘራ ሐሳብ ብታመነጭ ጉዳቱና ክፍያው አሁን ባይሆንም በጊዜው በእጥፍ ይከፈልሃል። መሆን የምትችለው ብዙ መልካም ነገር እያለ ሸፍጥና ደባን ብትመርጥም ዋጋው አንድም ከአምላክህ ሌላም ከሰው ይሰጥሃል። መጥፎና ጨካኝ ለመሆን ራስህን መካድ እንዳለብህ ልትገነዘብ ይገባል። ተፈጥሯዊው ሰውነትህ የመልካም ፍሬ ዘር እንጂ የጥፋትና የተንኮል ምንጭ አይደለም። ሕይወትን ቀለል ማድረግ ከፈለግ ጥሩ አዛኝና ሰዎችን የሚረዳ ሰው መሆን በቂህ ነው። አእምሮ ሲያርፍ፣ ውስጥ ሰላም ሲሰማው፣ ማንነትህ ሲነጻ፣ ንጹሕ አየር ስትተነፍስ፣ ከአምላክ ጋር ስትግባባ፣ ከባቢህን በበጎ ተግባር ስታንጽ የሚሰማህን ልዩ ስሜት አዳምጥ። ስሜቱንና ዋጋውን ብታመዛዝን የምታገኘው የተለየ ስሜት
ከሌላ ከምታገኘው በእጅጉ ይበልጣል። አዎ ተክናዬ፣ ክፍያ አለው። መልካም መሆን፣ ክፉ መሆን፣ ሕግን ማጽናት፣ ሕግን ማፍረስ፣ ሰውን መርዳት፣ ሰውን መጉዳት፣ ራስን መበደል፣ ራስን ነፃ ማውጣት፣ በታሪክ መታሰር፣ ታሪክ መስራት፣ እያንዳንዱ ተመጣጣኝ ዋጋ ያስከፍላል። ጠቃሚው ግን መልካምነት እንደሆነ ግልጽ ነው። ታሪክ የሆነ ተግባር ሁሌም ታሪክነቱ፣ ትርክትነቱ ይቀጥላል። የትም ሀገር፣ የትም ቦታ በማንም ሰው ሕይወት ውስጥ መጥፎ ታሪኮች ነበሩ። ብዙ ሰዎችም ጠፍተውበታል፣ ተሰቃይተውበታል፣ ዋጋ ከፍለውበታል። ነገር ግን ባለፈው ጥፋትና በደል ውስጥ ራስን ወስኖ ማስቀመጥ፣ የራስን የተለየ ታሪክ ለመስራት አለመታገል፣ በምትኩ በትናንት ጥፋት ላይ ዛሬም የተለየ ጥፋትና ክፋትን ለመፈጸም መቻኮል ከሚዛናዊው ሰውኛ ባህሪ የወጣ ነው። አዎ መጥፎውን ታሪክ በመልካም ታሪክ መቀልበስ ባትችል፣ ክፉን ተግባር በጥሩ ሥራ መሻር ባትችል እንኳን ደጋግመ መጥፎውንና ክፉውን ታሪክ ማንሳት አቁም። አቅም እንደሌለው፣ ደካማ እንደሆነ፣ የራሱን ታሪክ መጻፍ እንደማይችል ልፍስፍስ ትውልድ ትናንት ለሆነው ክስተት ዛሬ የማይገባ ዋጋ ለመክፈል አትቸኩል። ሰው ሆነ መፈጠር ተአምር እንድትሰራ እንጂ ተአምረኛውን ሰው ያለ ጥፋቱ እንድትበድለውና እንድትኮንነው አይደለም። በምክንያትም ቢሆን መጥፎ ቂመኛ ሰው ከሆንክ ለመስዋዕትነት የምታቀርበው ውዱን የገዛ ሕይወትህን ነው። ከሚመርዘው የጥላቻና የተበዳይነት ስሜት ውጣ። ከበደል በተሻለ ብዙ ድንቅ ተግባራትን መፈጸም እንደምትችል አስተውል። ዋጋቸው ተመጣጣኝ ከሆነ ለሚያተርፉልህ መልካምነትና በጎነት የሚገባውን መስዋዕትነት ክፈል። እንደ እብድ ቢመለከቱ፣ ጣታቸውን ቢቀስሩብህ፣ ቢስቁብህ፣ ቢሳለቁብህ ጉዳያቸው ካንተ ጋር ሳይሆን ከእውነተኛው ችሎታና ሕልም ጋር ነው። የሚያሳዝነው እውነታ ግን ያንተን ሕልም እውን ሊያደርጉልህ አለመቻላቸው ነው። መንገድህ ሁሉን ያካተተ ነው። ውዴታንና ግዴታን፣ ፍቅርንና ጥላቻን፣ መወደድንና መገፋትን ሁሉን በአንድ አዋህዶ የያዘ ነው። አንዳንዶች ምን እንደምታደርግም አይገባቸው፣ ከየት እንደመጣ አያውቁም፣ ወዴት እንደምትጓዝ አይረዱም፣ በምን እንደምትመራ አይገባቸውም። ከነርሱ ቃላትና መጥፎ እይታ በላይ የሚነዳ ውስጣዊ ስሜት እንዳለ አያውቁም። እርሱን ትተህ ተነጥለኸው መኖር እንደማትችል አያውቁም። ዓላማ ያለው ሰው ያለምንም ማስረጃና ማብራሪያ ከድርጊትህና ከንግግርህ ይረዳል። ፍላጎትህን ከፊትህ ያነባል። እንዲሁ በስሜት ትግባባላችሁ። አዎ ተክናዬ፣ ሲሆን ሲሳካ ከዳር ሲደርስ ለአንተ ታይቶሃል። አንተ በሚገባ ታውቀዋለህ። የምታደርገው በደንብ ገብቶሃል። መንገድህን ጠንቅቀህ ታውቃለህ። ለምን ከጓደኞች ተነጠልክ? ለምን አነጋገርህን ቀየርክ? ለምን ውሎህን አስተካከልክ? ለምን የምታነባቸውን መጽሐፍት፣ የምትከተላቸውን ፕሮግራሞች፣ የምትከታተላቸውን ስልጠናዎች በጥንቃቄ መረጥክ? በእርግጥም ከጀርባ ትክክለኛና እውነተኛ ፍላጎት ስላለህ ነው። ሕልምህ ምንም ስለተባልክ የሚቆም አይደለም። ምንም ስለደረሰብህ የሚገታ አይደለም። ምንም ያክል ጊዜ ስለወደቅ የሚቋረጥ አይደለም። በማንም ስለተተቸ ወደ ኋላ የሚመለስ አይደለም። በራስ ሕልምና ራዕይ ዙሪያ ካንተ በላይ ዕውቀትም ሆነ ግንዛቤው ያለው ሰው የለም። ሊረዳህም የሚችል ሰው አይገኝም። ሰዎች ቢረዱህም ባይረዱህም በእርግጥም ሕልመኛ ከሆንክ ማንም እንዴትም ሕልምህን ከመኖር ሊያስቆም አይችልም። አዋቂ ያስተውላል። ጠቢብ ባስተዋለው ልክ ሊረዳህና ሊያበረታታህ ይሞክራል። አዎ የሰዎችን ሥራ በመደጋገም የተጠመደ አንድም የራስ የሚለው ነገር የሌለው እንዴትም ለውጥ ያላስመዘገበ ሰው እንዲናገርህና ቅስምህን እንዲሰብር አትፍቀድ። ለደካማ ሰው ራስህን አሳልፈህ አትስጥ። ተግባር ላይ ለሌለ፣ ቃላት ላይ ለሚበረታ፣ ማበረታታት ለማይችል፣ ነገሮቹን ሁሉ በአንድ አቅጣጫ ለሚመለከት ሰው ፊት አታሳይ።
የምታውቀውን ታውቃለህ፣ የምታደርገውንም እንዲሁ ታውቃለህ። ነገር ግን ዕውቀትህ ለራስህ ነው። የፈለግከው ሁሉ በፈለግከው መጠን አይረዳህም፣ አያውቅልህም። ዙሪያህን አስተውል። የህልምህን ወኔ በሚቀሙ ሰዎች ተከባሃልን? ቀላል ያልከውን ጉዳይ ሲያካብዱ ትመለከታለህን? አቅምህን በራሳቸው አቅም እየለኩት ተቸግረሃልን? በፍጹም አቅልለህ እንዳትመለከተው። አዎ ራስህን በምትመለከትበት ልክ ባይመለከቱህም ሊረዱ እንደሚገባ ግን አስብ። ምርጫቸው ባይሆንም ማክበር ግን ግዴታቸው ነው። የሚያስፈልግህ የምትኖረውን ህይወት የሚመርጥልህ፣ እያንዳንዱ እርምጃ ላይ አሉታዊ አስተያየት የሚሰጥህ፣ ወደኋላ የሚጎትትህ ሰው ሳይሆን ምርጫህን እንደ ምርጫ፣ ፍላጎትህን እንደተለየ ፍላጎት የሚያከብርልህና ማበረታታት ባይችል እንኳን ራስህን እንድትሆን የሚተው ሰው ነው። የታየህን ከማድረግ አትመለስ። ያለምከውን ከማሳካት ወደኋላ አትበል። አስቀድመ ያለቀውን ተመልክተሃልና ትግበራው እንደማይከብድህ አስብ። ስለ ራስህ አውራ፣ ስለ ጥንካሬ በልበ ሙሉነት ተናገር። ራስህ ጥብቅና ቁም፣ ስለ ብርታትህ መስክር። ስለ ራስህ ለመመስከር ራስህን ከማንም ጋር ማወዳደር አይጠበቅብህም። በሕይወትህ ጥቂት ነገር ባሻሻልክ ቁጥር ራስህን ሸልመው፣ አሞግሰው። ጥንካሬውን፣ ብርታቱን ደጋግመህ ንገረው፣ አስረዳው። ራስህን ለማወደስ ግዴታ ከሌሎች ተሽለ መገኘት አይጠበቅብህም። ከዓመታት በፊት ቀድሞ በጀመረ ሰው ጫማ ውስጥ ራስህን አትመልከት። የሕይወትህን ሽራፊ ሰከንዶች ባልኖረ ሰው እንዲፈረድብህ አትፍቀድ። የጨለማውን ትግልህን ምን እንዳሳለፍክ፣ ከምን ጋር ስትጋፈጥ እንደነበር፣ ምን እንዳጋጠመ፣ ምን አልፈህ እንደመጣ ካንተና ከፈጣሪ ውጪ ማንም አያውቅም፣ ማወቅም አይኖርበትም። ምክንያቱም አንተ ራስህን ታውቃለህ፣ አቅምህን ታውቃለህ። ለዚህም ነው በኩራት ስለ ራስህ የምታወራው፣ ራስህን የምታከብረው፣ ራስህን የምትወደው፣ ራስህን የምታደንቀው። አዎ ተግናዬ፣ እስኪነገርልህ አትጠብቅ። አወዳሽ ሚዲያ፣ አሞጋሽ ሰው አትፈልግ። የራስህ አስተዋዋቂ፣ ስለ ራስህ መስካሪ፣ የራስህ ሚዲያ አንተው ነህ። ራስህ ለመመስከር ችሎታህን አለማወቅ አይጠበቅበትም። አብዛኛው ሰው ሊረዳህ አይገባውም። አንተ ካወቅከው፣ አንተ ራስህን ከተረዳህ በቂ ነው። ማንም ከጎንህ የሚቆመው ስለ ራስህ መመስከር ስትችል ነው። ራስህን በድፍረትና በኩራት መግለጽ ስትችል ነው። ስለ ራስ እውነታውን ማውራት ግብዝነት አይደለም፣ ኩራትም አይደለም። የሆንከውን እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ማለት ራስን መግለጽ መቻልና በራስ መተማመን ነው። በስንት ድካም በገነባኸው ማንነት ካልኮራ፣ በስንት ልፋት ባወጣኸው ጥንካሬ ራስህን ካላስከበርክ ማንም ሊያኮራህና ሊያስከብርህ አይችልም። አዎ ስለ ራስህ ጥሩና መልካም ነገር ስለተናገርክ፣ ራስህን ስላወደስክ ጉረኛና ራስ ወዳድ ልትባል ትችላለህ። አብዛኛው የማያደርገውን እውነተኛውን ማንነትህን እስከገለጽክና ስለ ራስህ መመስከር እስከቻልክ ድረስ በራስህ የምትኮራና በራስህ የምትተማመን ትሆናለህ እንጂ በፍጹም ጉረኛና እኔ ብቻ የሚል ኢጎ ባለቤት አትሆንም። አወቅነውም አላወቅነውም፣ ደረስንበትም አልደረስንበትም፣ ሁላችንም የየራሳችን የጥራት ደረጃ አለን። ራሱን የሚያውቅ፣ አቅሙን የተረዳ፣ ማንነቱ የተገለጸለት ስለ ራሱ ማውራት መብቱ ነው። ሌላውም አለመስማት መብቱ ነው። ራስህን ባወቅከው ልክ ምስክር ሁንለት፣ አንደበት ሁንለት፣ አስተዋውቀው። ሌሎች እስኪያምኑብህ እስኪናገሩልህ አትጠብቅ። ራስ አድርገው። ማንም ራስህን ዝቅ ስላደረግ፣ ስላሳነስክና ስለተሽቆጠቆጥክ የሚገባህን ቦታ አይሰጥህም። ቀና በል፣ ራስህ መስክር፣ ራስህን አውድስ፣ በሰዎች ፊት አድንቀው። ማንነቱን፣ ጥንካሬውን ተናገር። ራስህን አክብር። የሌላውን ከበሬታም ለራስህ አትርፍ። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም።
ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም። በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለመተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃገዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውዪ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው
እቶን እሳት መጣል ሆነ። ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አጉድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃል አባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ፣ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል። ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ስራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። ዙሪያችሁን ዝጉት። ዝም ብላችሁ አስቡ። ስልካችሁን አጥፉ። ከጫጫታው ራቁ። ከሚረብሻችሁ ነገር ተነጠሉ። ለብቻችሁ ሁኑ። በራሳችሁ ዓለም ሰምጣችሁ ቅሩ። የሐሳብ ውቅያኖስ ውስጥ ያለ ገደብ መዋኘት ጀምሩ። ሂዱ፣ ተጓዙ። መንካት የምትፈልጉትን ከፍታ ንኩት። መኖር የምትፈልጉትን ሕይወት ደጋግማችሁ በምናባችሁ ተመልከቱት። ምንም እንኳን ቢያስፈራንና የጭንቀታችን መንስኤ ቢመስልንም ሐሳብ የሁላችንም ስጦታ ነው። ሐሳብ የነጻነታችን መሰረት ነው። ሐሳብ የማንነታችን ምንጭ ነው። ማንም ሰው የሐሳቡ ሌላኛው ገጽ ነው። ብዙዎች ሐሳባቸውን ይፈሩታል። ብዙዎች ስለ ራሳቸው ማሰብ ያስጨንቃቸዋል። ስለዚህ ለብቻቸው ሆነው በጥልቀት ራሳቸውን ከመመልከት በላይ ማብቂያ በሌለው ወቅታዊ የዓለም ጫጫታ ውስጥ ራሳቸውን ያስገባሉ። በማይመለከታቸው ጉዳይ ከባለቤቱ በላይ አክት ያደርጋሉ። ራሳቸውን በውጤት አልባ ውጣ ውረድ ይጠምዱታል።
አዎ በሚገባ አስቡ፣ በነፃነት አስቡ፣ በልበ ሙሉነት ስለ ራሳችሁ ጉዳይ ተመሰጡ። ሐሳባችሁን አትፍሩት፣ ብቸኝነትን አትሽሹ፣ ጭንቀትን አትጠየፉ። ዛሬ ካላችሁበት ስፍራ ከፍ የሚያደርጋችሁ ከሆነ ለምን ለሐሳባችሁ ጊዜ አትሰጡትም? አሁን ከምትኖሩት ሕይወት የተሻለ ሕይወት የሚያጎናጽፋችሁ ከሆነ ለምን ብቻችሁን ለመሆን አትጨክኑ? በፍጹም የትኛውንም ሐሳባችሁን አታጣጥሉ። እንዴትም በምኞታችሁ አትቀልዱ፣ እንዲቀልዱበትም አትፍቀዱ። ብቻችሁን ሐሳባችሁን መጋፈጥ እስካልቻላችሁ ድረስ እንዴትም የምትፈልጉትን ሰው መሆን እንደማትችሉ ወቁ። ከወትሮ በተለየ ጠለቅ ያለ ስራንና ጠንካራ ትኩረትን በምትፈልግ ዓለም ውስጥ በትንሹም በትልቁም እየተረበሹ በትክክል ለማሰብ በስርዓት ለመመላለስ መቸገር በራሱ ሌላ የውድቀት መንደርደሪያ ነው። መረጃ በየአቅጣጫው ይመጣል። ዜናው ዕለት ዕለት ይሰማል። ህመሙ፣ ችግሩ፣ ስቃዩ ጎልቶ ይታያል። ነገር ግን ለውስጥ ጩኸቱና የማያባራው ሐሳቡ ትኩረት የሚሰጥ የለም። አዎ ጀግናዬ፣ ውጫዊውን ለአፍታ ዝጋ፣ ሐሳብ ላይ አተኩር። ለጊዜው ወደ ራስ ተመለስ፣ ቆም በል። የግል ጥያቄዎችህን ራስህን ጠይቅ። የት ነኝ? ወዴት እየሄድኩ ነው? ዛሬን እንዴት እየተጠቀምኩ ነው? ለነገ ምን እየገነባው ነው? እያልክ ከራስህ ጋር ተነጋገር። የሚወዱ የሚቀበሉና የሚያበረታቱ ሰዎች እያሉ ስለማይወዱና ስለማይቀበሉ ሰዎች እያሰብክ ተነሳሽነትን አትግደለው። የመጣልህን የታላቅነት ሐሳብም አትግፋው። ራስ ላይ ካተኮርክ ማንም ገፍቶ ሊጥልህ አይችልም። ከራስህ ጋር በፍቅር ኑር፣ ከሐሳብህ ጋር ተባበር። ለምኞትህ ቀኝ እጅ ሁነው፣ ለህልምህ ኩራት ሁንለት። በየሶሻል ሚዲያው፣ በየሰው ወሬ፣ በየጊዜያዊው አጀንዳው መዋኘትህን አቁም። አስታውስ፣ ሐሳብህ ትኩረትህን ይፈልጋል። ምኞትህ ጊዜ ያስፈልገዋል። ሳይረፍድ ሐሳብህን ኑር፣ ሳይዘገይ ወደ ምኞትህ ተራመድ። በሆዳችሁ የያዛችሁትን፣ በልባችሁ ያዘላችሁትን፣ ውስጣችሁ የሚመላለሰውን ምስጢራችሁን እስካልተናገራችሁ ድረስ ማን ያውቀዋል? እናንተና እግዚአብሔር አምላካችሁ ብቻ። የልብን ስብራት፣ የውስጥን ብሶትና ህመም ደጋግሞ ለሰው መናገሩ መፍትሄ ካላመጣ፣ የጉዳዩን ክብደት ካልቀነሰው፣ ይባሱንም መጠቋቆሚያና መዘባበቻ ካደረገን፣ ለራሳችን ምስጢረኛ ብንሆንስ ምን እንጎዳለን? ሁሉ ቢነገር ሆድ ባዶ ይቀራል እንዲል ብሂሉ፣ ስለ ራሳችሁ ማንም የማያውቀው ምስጢር ሊኖር እንደሚገባ ወቁ። ማንም የሚዳፈራችሁ የሚያውቃችሁን ያክል ነው። ማንም ስማችሁን የሚያጠፋው ፊት በሰጣችሁት ልክ ነው። ልታይ ባላችሁ ማግስት ደብቁኝ ደብቁኝ ማለቱ እንዳይመጣ ተጠንቀቁ። ማንም የሚያጠቃችሁ ምስጢራችሁን ሲያውቅ ነው። አንዳንድ ጉዳዮች ከምስጢርነትም አልፈው ለራስም ድጋሚ የሚነገሩ ላይሆኑ ይችላሉ። አዎ ጀግናዬ፣ ምስጢረኛ ሁን። ከራስ ጋር ብቻ የምታወራው አደባባይ የማይወጣ ውስጡን የሚተገበር እያደር ፍሬ የሚያፈራ አንተ ብቻ የምትቀርፈው ጉዳይ ይኖር። አንዳንዶች ሲበዛ ግልጽ ናቸውና ስለ እነርሱ ሕይወት ከባጥ እስከ ቆጡ የማያውቅ ሰው የለም። ሕይወትህን የሚኖርልህ ማህበረሰቡ ሳይሆን ራስህ ነህ። የቤትህን በር በርግደህ ከፍተህ ሌባውን ተጠያቂ ማድረግ አትችልም። ገመናህን በሙሉ በየቦታው እየዘረገብክ ብትናቅና ብትገፋ ሌላውን አካል መውቀስ አትችልም። የግል ምስጢርን አለመጠበቅ ራስን እንደ መካድ ይቆጠራል። የቤትን ጉዳይ በየቦታው ቡና መጠጫ ማድረግ በፍቃደኝነት ጠላትን ወደ ቤት እንደመጥራት ይታያል።
ሚስጥረኛ የምትሆነው ማንንም ልትጎዳ ወይም ማንንም ንቀህ አይደለም። ሚስጥረኛነት ራስህን ከአደጋ ለመጠበቅና የህይወትህን ደህንነት ለማረጋገጥ ነው። አዎ፣ ማንም ምንም ይበል፣ የራስህን ነገር ግን ለራስህ ብቻ ያዘው። ማንም እንዴትም ይጠይቅ፣ መናገር የሌለብህን የግል ጉዳይ ለማንም አትናገር። ህይወት የራሷ ሸክም አላት። ሚስጥርን ማባከን ከተጨመረባት ደግሞ ሸክሟ እጅግ ይጨምራል፣ ውስብስብነቷም ይባባሳል። ቀላል ህይወት ለመኖር አንደኛው የምታደርገው ነገር ብቻን ማድረግ የሚገባህን ነገሮች ብቻን ማድረግ ነው። ችግርህን ስትነግረው ሁሉም ሰው ጆሮ የሚሰጥ የምርም ሊረዳህ እንዳልሆነ ወቅ። ግማሹ ያንተን ችግር ከራሱ ጋር እያነጻጸረ ይጽናናብሃል፣ ግማሹም ነገ በክፉ ቀን ስምህን ሊያጠፋበት ይጠቀመዋል። ምንን ሚስጥር አድርገ ከራስህና ከፈጣሪ ጋር ማውራት እንዳለብህ ወቅ። ለሰዎች የምታጋራው ሐሳብም ምን እንደሚያስከትልብህ አስቀድመ መርምር። ስታወራው እንደሚቀል ብቻ ሳይሆን ወሬው የሚያመጣውን የከፋ መዘዝም ለመቋቋም ራስህን አዘጋጅ። አትፈለጉ፣ ፈጣሪ ይፈልጋችኋል። አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። ተገፉ፣ ተጠሉ፣ ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። አቀቅራችሁ አትቀሩም፣ ለእናንተም ቀን አለ። እንደተገለላችሁ አትቀሩም፣ የምትፈለጉበት ጊዜ ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቀት አዳምጡ፣ ራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁም ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ሁለንተናዊ ማንነታችሁ እንደሚቀየር ወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰበት ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ ዕቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አታውቁምና ይሁን ያሳምማችሁ፣ ያቁስላችሁ፣ ያስለቅሳችሁ፣ ልባችሁን አደንድናችሁ ራሳችሁን አበርትታችሁ ጠብቁ። አዎ፣ አትፈለጉ፣ በምትኩ ፈጣሪን ፈልጉ። አትወደዱ፣ በምትኩ ራሳችሁን ውደዱ። እያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳች ነገር ያለ ምክንያት አይሆንም። ምንም ነገር ምንም ላያመጣ አይከሰትም። አንድ ሰው ከከፍታው እንደሚደርስ ከተረጋገጠ የግድ ትሁት የሚያደርገው፣ በብዙ መንገድ የሚሰራው፣ በእያንዳንዱ እርምጃው የፈጣሪውን ሥራ እንዲያስታውስ የሚያደርገው፣ ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። ብዙ ለፍቶ ብዙ ጥሮ ሕይወቱን የቀየረ ሰው እንዴትም ትዕቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮቹ ውጤት ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። አዎ፣ ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታና ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰዎችን ለማስደሰት ወይም በሰዎች ለመፈለግ አይደለም።
ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትረሱት ሰው ባይፈልጋችሁ ብዙ አትደነቁ። ማንም ሰው የወደቀን አይፈልግምና መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስና ፈጣሪን ማማረር ሁኔታችሁን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳገዱ፣ 10 ውደቁ፣ 10 ተነሱ። ተስፋ ቁረጡ፣ እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁን ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ መኑ። ጽኑ እምነታችሁ የትኛውንም ከባድ የህይወት መሰናክል እንደሚያሻግራችሁ ወቁ። ከማንም ጋር ከማውራት በፊት ከራስ ጋር በጥልቀት ታወራለህ፣ ትወያያለህ፣ አቅምህን ትለካለህ፣ ክህሎትህን ትመዝናለህ። የሚገባህንና የምትፈልገውንም በዝርዝር ታስቀምጣለህ። ማንም የማያውቀውን ንግግር ከራስ ጋር ተነጋግረሃል። የቅርብና የሩቅ እቅዶችህን ለራስ አሳውቀሃል። አንዳንዴ ራሳችንን የማናውቅ ቢመስለንም በሚገባ እናውቀዋለን፣ እንረዳዋለን፣ እናስብለታለን። ለዛም ነው ዘውትር የተሻለና የላቀ ነገር የምንመኝለት። ምኞታችንም ባዶ እንዳይሆን በተደጋጋሚ ለራሳችን ቃል እንገባለን። ይህንን በዚህ ሰዓት አድርገዋለሁ፣ ይህንም በዚህ ጊዜ አገኛለሁ፣ ከዛም እዚህ ቦታ ደርሳለሁ፣ ያሰብኩትን ለራሴ ያሳካለሁ እያልን ተራ ምኞት የሚመስሉ ቃላትን ለራሳችን እንናገራለን። በሂደትም ከተራ ቃልነት በዘለለ ራሳችን ቃል መግባት እንጀምራለን። አዎ ጀግናዬ፣ እንዳትሰብረው፣ እንዳታደርገው፣ እንዳትሞክረው። ለራሴ የገባኸውን ቃል በፍጹም እንዳትሰብር። ቃልህን በሰበርክና ባጠፍክ ቁጥር ራስህን እየሰበርክ አቅምህን እየገደልክ ወኔህን እያኮሰመንክ ትሄዳለህ። እርግጥ ነው ለራሴ የምትገባውን ቃል ካንተና ከፈጣሪ በቀር የሚያውቅ ሰው የለም። ቃልህን ስትሰጥ የሚያይ የሚሰማ ተመልካች ምስክር አይኖርም። ነገር ግን ህሊና ሁሌም አብሮህ አለ። በእያንዳንዱ የራስ ለራስ ንግግር በጥልቀት ይከታተልሃል፣ ያደምጥሃል። ለራሴ የምትሰጠውን እያንዳንዱን ግምት በሚገባ ያውቃል። ከዚህ በፊት ለራስህ ቃል ገብተህ ያላደረግከውን ነገር አስታውስ። ውስጥ ምን ያክል እንደተሰበረ ትዝ ይልሃል? ራስህን ለሰዎች ለማረጋገጥ ስትሯሯጥ የገዛ ማንነትህን፣ አቅምህን፣ ብርታትህን ታጣለህ። ቃልህን ታጥፋለህ። ለራስህ ባዳ ትሆናለህ። ከራስህ ጋር መጋጨት የጀመርክ ዕለት ውድቀትህም ፍጥነቱን ይጨምራል፣ ወደ አንተም ይቀርባል። አንድ ሁለቴ ቃልህን ላትጠብቅ ትችላለህ። ሲደጋገም ግን ከመሰላቸትህና በራስህ ከማፈርህ የተነሳ ራስህን እንደ ሰነፍና ቃል አባይ እንድትቆጥር ሊያደርግህ ይችላል። አዎ ተሳስተህም ቢሆን ደጋግመህ ለራስህ ከሰጠኸው ክብር እንዳታንስ። ለገባህለት ቃል ባዳ አትሆንበት። ለሰዎች የገባኸውን ቃል ባትጠብቅ ሰዎች ይወቅሱ ይሆናል። ለራስህ የገባኸውን ቃል ካጠፍክ ግን ወቃሹም ተወቃሹም ራስህ ትሆናለህ። ልክ ነህ፣ ልክም አይደለህም የሚልህ ሌላ ሰው ሳይሆን ራስህ ነህ። ራስህን ቀና የምታደርገው፣ ብርታትህን የምትጨምረው፣ አቅምህን የምታሳድገው በቅድሚያ ለራስህ የገባኸውን ቃል በታማኝነት መጠበቅና ማክበር ስትችል ብቻ ነው። ከራስህ ጋር ለምታወራው እያንዳንዱ ንግግር ትኩረት መስጠት ጀምር። ለራስ መታመን፣ የራስን ቃል ማክበር
መጠበቅ፣ መፈጸም በየትኛውም ዘርፍ ሕይወትህን ስኬታማና ደስተኛ ያደርገዋል። በቻልከው መጠን ለራስህ የገባኸውን ቃል ላለማጠፍ፣ ላለመስበር ሞክር። በአጋጣሚም ሆነ ሁን ብለህ በጫና ብዛት ካጠፍክም ለራስህ ይቅርታ አድርገህ ዳግም ላለመድገም ራስህን አጠንክረህ ተመለስ። በዛው ልክ የራስህን ቃል መጠበቅ ከቻልክ፣ ለቃልህ ከታመንክ የትም ልትደርስ እንደምትችል አትጠራጠር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።